ضعيف بሆኑ ሐዲሶች ወይም ደግሞ صحيح ሆነው ራሱ መሽሁር ደረጃ ላይ ባልደረሱት እንኳን የተውሂድ መስአላ ደሊል አይደረግበት የሚለውን አይተናል። ተውሂድ ላይ ደሊል የሚሆንባቸው ሐዲሶች ምን አይነት እንደሆኑ ተነጋግረናልና አሰላሙ አለይኩም። እቺ ንግግር ልብ በሉ፣ እሱ የተናገረው ማለት ነው ضعيف የሆነ ሐዲስ አይደለም صحيح ሆኖ መሽሁር ያልሆነውን አሐዲሶችን في باب التوحيد ላይ ማስረጃ ማደረግ አይቻልም ነው። ضعيف እሺ صحيح ሆኖ ግን መሽሁር ያልሆነ ነው። ይሄ በማን መስፈርት ነው? በእነሱ መዝሀብ፣ በአህባሾች መዝሀብ ማለት ነው። ኢዘን እነሱ ዘንድ ضعيف የሆነ ንግግር ተውሂድ ላይ ማስረጃ ያደርጉት እንኳን ضعيف صحيح ሆኖ መሽሁር የታወቀ ወይም ደግሞ ተዋትር ያልሆነ ማለት ነው። ቀጥሎ የሚመጣውን ደግሞ አብረን እንስማና ከዛ ደግሞ ደረጃ ሐዲሱን እናየው ሰሒህነቱንና ضعيፍነቱን ማለት ነው። ማን ሸርጥ አስቀምጦ ማን እንደሚያፈርስ ራሳቸው ማለት ነው። እኒህ ናቸው ኢማሙ ዓሊይ ናቸው። በሌላቸው ንግግር ምን ያሉት? በሌላ ንግግራቸው መን ዘዐመ አነ ኢላሀና መሕዱድ ፈቀድ ጀሂለ አልኻሊቅ አልመዕቡድ፣ አላሁ ተዓላን ጌታን የሚያመልከውን ፈጣሪ መጠን አለው ብሎ ያሰበ ትልቅም ቢያረገው ትንሽም ቢያረገው ይህ የሚገዛውን ጌታ አላወቀም አሉ። የሚሰግደው እንግዲህ እንደሰማችሁት የመጀመሪያው ضعيف በሆነ ሐዲስ አይደለም صحيح ሆኖ ራሱ ያ ሐዲስ የታወቀ ሐዲስ ካልሆነ ባበ ተውሂድ ላይ ማስረጃ ይደረግም መደረግ አይቻልም ሲባል ሰምታችሁ። ሁለተኛው ግለሰብ ወደ አሊ ብን አቢ ጣሊብ ረዲየላሁ ዐንሁ እያስጠጋ ምንድን ያለው? መን ዘዐመ አነ ኢላሀና መዕዱድ ፈቀድ ጀሂለ አልኻሊቅ አልመዕቡድ ነው ያለው። ኢዘን ይህ ግለሰብ ስለ ተውሂድ ነው እያወራ ያለው፣ ስለ ዐቂዳ ነው ማለት ነው። ነገር ግን እውነትም ይህን ነገር አሊ ብን አቢ ጣሊብ ይህን ንግግር ብሎታል። በሰሒህ ሰነድ በትክክለኛ ሰነድ መንገድ መጥቷል። አብረን እናየው። እንግዲህ ይህንን ንግግር የዘገበው ማን ነው? ሕልየቱል አውሊያ በተባለ ተሰኘ ክታብ ላይ አልሓፊዝ አቢ ኑዐይም አሕመድ ብን ዓብደላህ አልአስፋሃኒ በመባል የሚታወቅ ዓሊም ነው። 430 ላይ የሞተው ማለት አንደኛው ሙጀለድ 72 ሰፍሐ ላይ ነው። በቀለም ምልክት ያረኩበት ቦታ ላይ ይሁት عن محمد بن إسحاق عن النعمان بن سعد ብሎ ይጀምራል። ከዛ ወደ ሰፋ 3 ረዥም ስለሆነ ወደ ሰፍሐ 73 እንሄዳለን። አሁንም በቀለም ያስነካውትን ልብ በሉ። መን ዘዐመ አነ ኢላሀና መሕዱድ ፈቀድ ጀሂለ አልኻሊቅ አልመዕቡድ አለ። ከዛ ይህንን ሐዲስ መጨረሻ ላይ ይህንን ንግግር መጨረሻ ላይ ምን አለ? ሃዛ ሐዲሱን ገሪቡን ሚን ሐዲስ ኑዕማን ከዛ ረዋሁ ኢብኑ ኢስሐቅ ዐንሁ ሙርሰላ አለ። አንደኛ ነገር ሐዲሱ ገሪብ ነው። ገሪብ ማለት ወቁል ገሪቡን ማ ረዋ ራዊን ፈቀጥ እንደምን ማለት ነው። ሙስጠላሁ ዑለማ ሙስጠላህ አልሐዲስ ማለት ነው። ሌላ አገላለጽም ቢኖረውም ማለት ነው። ወከዛ ረዋ ኢብኑ ኢስሐቅ ዐንሁ ሙርሰላን አለ። ሙርሰል ማለት ምን ማለት ነው? ሙርሰል ማለት ሁወ አልሐዲስ አለዚ ሰቀጠ ሚን ሰነዲሂ አሰሓቢይ። ሙርሰል ማለት ከሩዋቶች ሐዲሱን ካወሩት ሰዎች ውስጥ ሰሓባው የተጣለበት ነው። አልሐዲስ አልሙርሰል ሚን አንዋዕ አልሐዲስ አልደዒፋ። ሙርሰል ተብሎ የመጣ ሐዲስ ደግሞ ከደዒፍ ደካማ ከሚባሉ አሐዲሶች ውስጥ የሚቆጠሩ ናቸው። ወሙርሰሉ ሚንሁ አሰሓቢዩ ሰቀጥ ወቁል ገሪቡን ማ ረዋ ራዊን ፈቀጥ ይላሉ ሳሒቡል በይቁንያ። ኢዘን እነዚህ ሁለት መሻይኾች ተላተሙ። እንዴት እናስታልቀው? የመጀመሪያው እንኳን ደዒፍ የሆነ ሐዲስ አይደለም ሰሒህ ሆኖ ባልታወቀ ሐዲስ ባበ ተውሂድ ላይ ማስረጃ ማድረግ አይቻልም እያለ ነው። ይሄንኛው ደግሞ ኢማም ዓሊይ ሚስባሑ ተውሂድ ነው። እነሱ ናቸው ያሉት መን ዘዐመ አነ ኢላሀና መሕዱድ ፈቀድ ጀሂለ አልኻሊቅ አልመዕቡድ እያለ ነው። ይሄ ደግሞ እዚህ ግባ የሚባል ሰነድ አይደለም። አንደኛ ገሪብ ነው፣ ሁለተኛ ሙርሰል ነው። ሁለቱም ደግሞ ሐዲሱን ደዒፍ ከሚያደርጉት ነገር አንዱ ነው። እና ታዲያ ያስቀመጣችሁት መስፈርት የት አስገባችሁት? እስቲ አስታርቁልን። ምላሳችንን በአግባቡ መጠበቅ ካልቻልን ምን ያክል ከባባድ ቅጣቶች ሊጠብቁን እንደሚችሉ በሐዲሶች ተቀምጠዋል። ነቢዩ ሰለላሁ ዐለይሂ ወሰለም ከተናገራቸው ሐዲሶች መካከል አንዱ ላይ ምን ይላሉ? አንድ ሰው አሉ ለየተከለሙ ቢከሊመት ላ ዩልቂ ለሃ ባለን፣ የሆነችን ንግግር ይናገራል ትኩረት ሳይሰጣት። ከዛስ አላህ ስብሓነ ወተዓላ የቂያም ቀን ጀሃነም ውስጥ 70 ዓመት ወደ ታች ያምዘገዝገዋል። 70 ዓመት አንዲት ቃል ተናግሮ? አዎ። ለምን? ምክንያቱም የተናገራት ቃል እሱ ትኩረት አይስጣት እንጂ እሱ አያስብባት እንጂ የሆነ ሰው ሰብራለች፣ የሆነ ሰው አሽመድምዳለች፣ የሆነ ሰው ህይወት ላይ ተጽዕኖ ፈጥራለች። የሆነ ትዳር አፍርሳም ሊሆን ይችላል፣ የሆነ አገር አበጣብጣም ሊሆን ይችላል። እዚህ ጋር የተነሳው ወሬ እዛ ደርሶ አገር አበጣብጦም ሊሆን ይችላል። ስለዚህ የሰውየውን አይደለም የሚታየው
የሰውየው ላዩልቂ ለሃ ባለን መሆኑ ንግግሩ ላይ ትኩረት አለማድረጉ ነው ማለት ነው ችግሩ። ንግግሩን አስቦ አለመናገሩ ነው ማለት ነው ችግሩ። ስለዚህ ምላሳችንን ዝም ብለን ድቅ ማድረግ የለብን። ጀራሐቱ ሲናን ለሃ ልቲአሙ ወላ የልታሙ ማ ጀረሐ ሊሳኑ። በጦር የቆሰለ ሰውነት ይገጥማል ይሽራል፣ በምላስ የቆሰለ ልብ ግን አይሽርም ይላሉ አረቦች ገጣሚዎች። ሰው ሰብረህበት ስታበቃ ሳላስበው ነው እኔ እንደዚህ የሚሆን አልመሰለኝም አይባልም። ሊመስልህ ይገባ ነበር ማለት ነው። ማሰብ ነበረብህ ማለት ነው። ስለዚህ ለምንናገራቸው ነገሮች መጠንቀቅን ረሱል ሰለላሁ ዐለይሂ ወሰለም እያስተማሩ ነው።